የመጣላችሁ ምሳሌ ድራማን ክፍል 92ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። የምወዳችሁ እና ምሳሌ ድራማን ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ምሳሌ ታግታለች። ከዛ መድብል እንግዲህ በጣም አዝኗል። እኔ ማረባም አልጠቅም ሰው ነኝ አይደል እያለ ለመጎስ ብሩክን ማስለቀቅ ባንችልም እንዴት ምሳሌ መጠበቅ ያቅተናል? ብሩክን እኔ አስገኛለሁ ብዬ ጭራሽ ልጅቷን አሳገትኩኝ ብሎ በጣም ምርር ብሎታል ማለት ነው። ከዛም በተኛንበት መተው ሲወስዷት እንዴት አልሰማም በል ብሎ በጣም ተቆጨ። እኔ አሁን አጎት ነኝ፣ እኔ አሁን ወንድም ነኝ ወይ ሞገስ አለው። አይዞን መድብል እንደዚህ አትሆን፣ ተረጋጋ እያለው ነው ማለት ነው። ምንም ማድረግ እኮ አትችልም፣ ያንተ ወንድም ብቻ አይደለም የኔም ጓደኛዬ ነው። ራስህን አትውቀስ፣ ይልቅ ምን ማድረግ እንዳለብን እናውቃለን። ስለዚህ ራስህን ጠብቅ፣ አትጨናነቅ እያለው ነው። ከዛ መድብልም ስልክ ተደውሎለት ካሌብ እባላለሁ ከሌብ ሞሲሳ ትደውላለህ ብዬ እየጠበቅኩ ነበር፣ አልደወልክም። ምሳሌ ከኔ ጋር ናት። ስለዚህ አሪፍ ምግብ ሰርቼ መርዝ አድርጌበታለሁ። ወደ ምሳሌ ክፍል ወስደን መርዝ ያለበትን እንሰጣታለን። 5 ደቂቃ ሰጥቻለሁ፣ ዝናን ፍታው። ዝናን ካልፈታው ልጅቷን እንገላታለን እያለው ነው ማለት ነው። ከዛም እንግዲህ ሊገሏት ነው ወይ? አዎ ሊገሏት ነው ብለው ከሞገስ ጋር መድብል እንልቀቀው፣ ዝናን እንልቀቀው፣ እሺ በለኝ፣ ያለበለዚያ ልጅቷ ትሞታለች፣ አንለቀውም፣ ይግደላት፣ የእሱን ስጋ ዘዝልዝዬ ገለዋለሁ፣ ከዛ ሁሉም ነገር ይፈጸማል ብሎ መድብልም እየሮጠ ወደ ዝና ሄዳን ማለት ነው። ይኸውልህ መድብል ብሎ ሞገስም እየተከተለው ነው። ምንድን ነው አድርግ የምትለኝ? ይኸውልህ እሺ ተረጋጋና አንድ ነፍስ ለማዳን ብለን 3 ነፍስ አናጥፋ። ስለዚህ ቆይቶ ይቆጭሃን፣ ፍታው። ይህ እኮ ወንድሜን መካድ ነው። ይሄ መታመን ነው እንጂ ወንድምን መካድ አይደለም። ልጅህን እኮ አደራ ነው ያለው። ደብዳቤውን አንብበነዋል አብረን። ይህን ሁሉ ችግር ውስጥ የገባው እሳት የጨበጠው ለልጁ ብሎ ነው። እኛም ልጁን ይህን ሁሉ ያደረገው ለልጁ ብሎ ነው። ቤቱን ላለመሸጥ ልጁንም ልጁን ለማትረፍ ብሎ ነው ይህን ሁሉ መስዋዕት ያደረገውና ቤቱንም ሳይሸጥ የሁሉ ችግር ላይ የገባው ለልጁ ብሎ ነው። ስለዚህ ልጁን ማትረፍ አለብን፣ ዝናን መልቀቅ አለብን ብሎ ሞገስም አለው ማለት ነው። እሱም ደግሞ ስጋውን ዘዝዬ ለውሻ ነው የምሰጠው የዝናን እንጂ ዝናን አልለቀውም እያለ ነው። መድብልም ተናዷል ማለት ነው። እንግዲህ ንጉስ ግን ልቀቀው እያለ ነው ማለት ነው። እኛ ብዙ ሚስጥር ስላወቅን እሷንም መረጃ ነው የሚያደርጓት። መድብል ይግደሏት ወይ? ይቺ ማታውቅ ምስኪን ልጅ ይግደሏት ወይ? ነገ ከነገ ወዲያ አባቴ ይመጣን ብላ በእነዚህ ጨካኞች እጅ ውላ ትደር ወይ? ለምንድን ነው መድብል? ይኸውልህ ነገ የሚቆጭህን ነገር አታድርግ፣ የተሳሳተ ውሳኔ አታስን። ብሩክ ካለ በምድር ከሌለም በሰማይ ይፋረድና ልጁን እንልቅ፣ እናስለቅቅ። ልጁን የሚያስፈቅደው ልጁና ልጁን ብቻ ነው። እሱም እዚህ ችግር ውስጥ የገባው ለልጁ ብሎ ነው አለመጎስ። ከዛም እንግዲህ መድብል አይሆንም፣ በጭራሽ አይሆንም። አንተ የምትለው ነገር ሳያሳምነኝ ቀርቶ አይደለም፣ እውነት ነው። ብሩክ ልጁን አስቀድሟን፣ ግን ዝና መልቀቅ የሌለብን ለምሳሌ ስንል ነው። ዝና ብንለቀውም አይለቋትም። ስለዚህ አለቀውም። አሁን እያደረግን ያለነው ለምሳሌ ነው። መድብል እኔ ቅርቡ ነበርኩኝ ለሱ፣ ከልጁ በላይ ዓለም የለም። ጠንቅቄ ነው የማውቀው። ሞገስ ያለንበትን ሁኔታ ልትረዳ አይገባን። ያለነው ከባድ ሁኔታ ላይ ነው። እነዚህ ሰዎች በጣም ከባድ ናቸው። አሁን በምሳሌ ጉዳይ ብቻ ብዙ ሚስጥር አውቀናል። እነ ኤፍራታ እነ ማህሌት ያላወቁትን ሚስጥር አውቀናል። ስለዚህ በብሩክ ጉዳይ ብቻ አይደለም። ስለዚህ ልጅቷን ዝናን ብንለቀው ልጅቷንም አይለቋትም። ብዙ ሚስጥር አውቀናል። ስለዚህ ያጠፉናል እያለው ነው። ሞገስ ምን ሆነሃል? ምሳሌ ለቀቅን ቢሉ ምሳሌን አይለቁም
ዝናን ብንለቀው መልሰን መያዝ አንችልም። ያለን አማራጭ ይህንን ጦርነት ግዴታ ማሸነፍ አለብን። አንተ ምን ሆነሃን እያለው ነው። እጅን ስጥ ነው እንዲህ የምትለኝ? መድብል ለምንድን ነው ልጅቷ ቤት ሳትገባ የምንለቀው? እሷ ልጅቷ እጃችን መግባቷን ስናውቅ ነው የዛን ጊዜ ነው የምንለቀው። ልጅቷ እጃችን ላይ ሳትገባማ አንለቅም አለ ሞገስ። እውነት ነው። ይህ መናጤ ማለት ነው። ዝናን ቢለቁት ማነው ምሳሌን አይለቋትም እነሱ ማለት ነው። ስለዚህ ምሳሌ መጀመሪያ መስጠት አለባቸው ማለት ነው። ምሳሌ ግን ያው መያዝ አልነበረባትም። በጣም ከባድ ነው። ከዛ ዳጣና ቅድስትን በጣም እየተጨነቁ አሁን ሳስበው አለመፈጠር ሳይሻል አይቀርም። እንዴት ይቺ ምስኪን ልጅ ቆይ በምን ኃጢአቷ ነው እንደዚህ የምትሰቃየው? ታመመች፣ ስንት መስዋዕት ተከፍሎ ዳነች። ከዛም ደግሞ እሳይ ተመስገን ዳነች። ደስታችን ሳንጨርስ አባቷ የውሃ ሽታውን ጠባባ ቀረ። አሁን ደግሞ ይኸው እንደምታያት ታገተች። ታዲያ ይች ልጅ በመፈጠሯ ምን አገኘች? በጣም ተሰቃየች እንጂ እያለች ነው ቅድስትዬ። ስቃይ ብቻ ነው። ግን አይ ቅድስትዬ መፈጠርማ ጥሩ ነው። ባትፈጠር ጥሩ አንቺን የመሰለች ልጅ አጎቷን አታውቅም ነበረ እያለች ነው ቅድስትዬ። ቅድስትዬ በዛው ልክም ደግሞ ደግ ሰዎችም አሉ እያለች ነው እንግዲህ። መከራ ይመጣን ይሄዳል፣ ክፉ ቀንም ይመጣን ይሄዳል። በዛው ልክም ደግሞ የደስታ ቀን አለ። አሁን እኔን አታየኝም ወይ? ብዙ መከራን የደረሰብኝ። አንቺ ምን ሆንሽ? ተወለድኩኝ፣ መንገድ ላይ ተጣልኩኝ። መንገድ ላይ ተጣልኩኝ ስልሽ እንደዚህ እንደ ቀላል እንዳታዩ። ምናልባት መንገድ ላይ ሁኝ፣ ጨቅላ ሁኝ፣ ውሻ ሸንቶቤ ሊሆን ይችላል። በዛ ላይ ፀሐይና ብርዱን አስቢው። ብዙ መከራ አይቻለሁ። የእናቴን ጡት አልጠባሁም። በጣም ብዙ መከራ አሳልፌያለሁ። በጣም ችግር አይቻለሁ። ስለዚህ ምሳሌ ብቻ ሳኮን እኔም ብዙ ፈተናና መከራ አሳልፌ ነው አሁን ቤተሰቦቼን ያገኘሁት። ግን አሁንም ቢሆን አባቴን ነው ያገኘሁት፣ እናቴን አላገኘውም። ስለዚህ ምሳሌ ብቻ አይደለችም፣ እኔም ብዙ መከራ ደርሶብኛል እያለች ነው ምሳሌ ዳጣ ማለት ነው። ስቃዩን አላስታውሰው፣ ግን ያ ሁሉ ለእኔ ትልቅ መከራ ነው። እሱም ማለት ግነሽ እያለቻት ነው። እዛ የጎዳና ሰዎች አነሱኝ፣ ለራሳቸው ሳይበሉ ለእኔ ደረቅ ጡት አጥብተው አሳደጉኝ። አየሽ ቅድስትዬ፣ የሚጥል ሰው እንዳለ ሁሉ የሚያነሳ ደግ ሰውም አለ እያለች በጣም በራብ ነው ያደግኩት። ብዙም አልደላኝም። ያለ ምንም ያለ ቤተሰብ ፍቅር ነው ያደግኩት። እየተደባደብኩ እየነጠኩ እየበላኩ እየሰራኩኝ ነው። ብርድ ያለ ቤተሰብ ፍቅር ብርድ እየበረደኝ፣ ምግብ እየራበኝ፣ የቤተሰብ ፍቅር እየናፈቀኝ ብቻዬን ነው ያሳለፉት ጎዳና ላይ። አሁን ነው ደስተኛ የሆንኩት። ግን አሁንም ሙሉ አይደለሁም፣ እናቴን አላገኘውም ብላ ዳጣ ምርር ብሏት ለቅድስት እያወራቻት ነው ማለት ነው። በረሃብና በስቃይ ነው ያደግኩት፣ ደልቶኛ አይደለም። አሁንስ ምን ላይ ነኝ ያለሁት? ቤተሰቦችን አገኘው፣ አባቴን አገኘው፣ ውሃን የመሰለች እህት አገኘው፣ አብይ የመሰለች እህት አገኘው። ትልቅ ቤት ውስጥ እኖራለሁ። አማርጬ እበላለሁ፣ የጣፈጠኝን እበላለሁ፣ ያማረኝን እለብሳለሁ። አየሽ ህይወት እንደዚህ ነች። ነገ ምን ላይ እንደሆነ እንደምጥልቻ አታውቂም። ምናልባት ምሳሌ አሁን ያለችበት ባናውቅም ትናንት ግን እየሳቀች ነበር። ምናልባት የሁሉ አልፎ እሷም አድጋ ያለፈችበትን ህይወት ታወራ ይሆናል። አይመስለኝም ዳጣ። በእርግጥ ሁሉም ነገር ያልፋል፣ ግን አንዳንዱ ነው እያለች ነው። አንዳንድ ሰዎች ከተፈጠሩ እስከሚሞቱ ድረስ ከስቃይ የማይወጡ አሉ እያለች ነው። እስኪ ይችን ምስኪን ልጅ አሁን በዚህ ሰዓት ምን እያደረጓት እንደሆነ፣ ምንስ እያሏት እንደሆነ ምን አውቃለሁ ብላ ቅድስትን በጣም እየተጨነቀች ነው። ከዛም የኔ እናት ብላ በጣም ስቅስቅ ብላ አለቀሰች። የአንቺስ እንደው መከራ በጣም በዛ። እንግዲህ ቅድስትዬ ከእናት በላይ ነው ምሳሌን የምትወዳት። የእንጀራ እናቷ ብዙ ስቃይ ብዙ መከራ ስታደርስባት፣ እሷ ግን ከጎኗ እየሆነች ለእሷ ብላ ደሞዟን ሁሉ ለምሳሌ እስከ መስጠት ድረስ፣ ምሳሌ እንድትታከም ያለ ደሞዝ እስከ መስራት ድረስ ብዙ መከራ ስታደርስባት የእንጀራ እናትየዋ መሀሌት ማለት ነው። ሁሉ ችላ እንግዲህ አሁን ደግሞ አባቷ አደራ ሰጥቷት ነው የሄደው ማለት ነው። አባትየውም እንግዲህ
ለሷ ነው ሁሉን ነገር አሳልፎ የሰጠው ማለት ነው። ህይወቱን እስከ ህይወቱ ድረስ እንግዲህ በህይወት ይኑር አይኑር አይታወቅም። እንግዲህ አሁን የአደራ ልጅ ናት ምን በላብኝ ብላ በጣም ምርር ብሏት እያለቀሰች ነው። አረ በቃ እንደዚህ አትሁኝ በቃ ሁሉም ነገር እኮ ያልፋል ብላ ዳጣ እያጽናናቻት ነው። ከዛ ሞገስና መድብል ደግሞ እሺ እና እዛው በእነሱ እጅ ትቆይ እያልክ ነው ወይ ብሎ ሞገስም አዎ ትቆይ፣ ምንም አትሆንም፣ ምንም አያረጓትም፣ ልጅ ናት፣ ምንም አያረጓትም። እነሱ ጋር መቆየት እኮ እድሜ ልኳን የማትረሳው ትራውምና ችግር ውስጥ እኮ ነው፣ ፍርሃት ውስጥ ነው የምትገባው እያልኩ ነው ሞገስ። እኔ እኮ ሳይገባኝ ቀርቶ አይደለም፣ ግን አማራጭ የለንም፣ ምንም ማድረግ አንችልም። ቢገሏት እሳለ አይገሏትም፣ እሷንም እኛንም የሚገሉን ዝናን የለቀቅንለት ነው። አሁን ግን አይገሉንም። እባክህ መድብል ልጅቷን እናስለቃትና የሚመጣውን ነገር እኛ ብንጋፈጠው ይሻላል። አይሆንም ሞገስ አንለቀውም። እኛ እኮ ከሱ ውጭ ምንም መተማመኛ የለንም። እሺ መድብል፣ እኔ ግን የልጅቷ ነገር በጣም እያሳሰበኝ ነው። እኔም ለምሳሌ ስለማስብ ነው ይህን እያልኩት ያለሁት አለ። ከዛም ለማንኛውም እንሂድና ሁሉን ነገር ማየት አለብን። እንግዲህ ዝናን መጠየቅ አለብን። ዝናም እንግዲህ ተናገር ስለ ብሩክ ቢባልም መናገር አልፈለገም። ቢደበደብም ቢቀጠቀጥም ጭራሽ እያሾፈ መናገር ነው የጀመረው። ከዛ ይች እስስት ማህሌት ደግሞ ለኤፍራታ እኔ እኮ የሚገርመኝ እንዴት ነው ሊይዝቱ የቻሉት? እንዴት ደፈሩ አለች። ውሻ መውጫ ካጣ አሳዳጊውን ይነክሳን አይደለም የሚባለው አለች ኤፍራታ። ቆይ ግን ላንቺ የት እንደወሰዱት የትም ምንም አልነገሩሽም አለቻት። አሁን እነሱን እንዴት ነው ለኔ የሚነግሩኝ? የዝና ሰዎች እኔ ጋር እንደሚመጡ ስላወቁ አልነገሩኝም አለች። ከዛም ምንድነው ያደረጉት? እኔ እኮ በፍጹም ዝናን በሰው እጅ ይወድቃን ብዬ በጭራሽ አስቤ አላውቅም ነበር። ዝና ጀግና ነው ብዬ ነው የማስበው። ስለዚህ እንደዚህ ያደርጋን ብዬ አላስብም አለች። እንግዲህ ዝናን በጣም ትመካበታለች ማለት ተንኮለኛዋ ማለት ነው። ከዛም ኤፍራታ እኔ እኮ መድብል መርዙን ጠጥቶ ሙቷን ስለው ከዛ ዝናም ተዘናግቶ መጣለች። መድብል ነዋ እንደዚህ ብይልኛለሽ አለቻት። አዎ ከዛ ሲገፋ መታና ጣለው። ከዛ መርፌ ወጋውና ጣለው። ከዛ ለዚህ ዝና 100% አንቺ እንዳስያሽው ያውቃል ማለት ነው። አዎ ግን ያንን ባላደርግ ኑሮ ያንን ነገር ተቀብሎ እስካሁን ሰልስቴ እየተበላ ነበር አለች። አሁንም እድሜሽን አስረዘምሽው እንጂ ሞቶ የሚቀርልሽ አይመስልሽም? አይቀርልሽም። አዎ ችግር ውስጥ ነኝ፣ ግን ደግሞ ለዚህ ሁሉ ችግር ምክንያት አንቺ ነሽ። እኔ ምን አደረግኩሽ ደግሞ አለቻት። አንቺ የምታመጪው ነገር ሁሉ ነው ለእኔ ጦስ የሆነብኝ። እኔ ምን አደረግኩሽ አትበይ። እኔ ምን አደረግኩሽ አለች ማለት። አዎ አንቺ ነሽ ከዚህ ሁሉ መከራ ውስጥ እንድትገቢ ያደረግሻት። መድብል እኮ በጣም ወዷት ነበረ ኤፍራታን ማለት ነው። በጣም ግን ይሄ መሀሊት ሴራ ስለማያልቅ አሁን ችግር ላይ ወድቃ ኤፍራታም እንዳትታመን ሆናለች በዝናና በመሀሊት ጦስ ማለት ነው። ከዛም እንግዲህ የሰውዬ ምሳሌ እዚህ ምን እሰራለሁ አለችው ያገታት ሰውዬ። ከዛ እየጠበኩሽ ነው አላት። እንዳልጠፋ ነው አለች። አዎ እንዳጠፊ አላት። አባዬ ወይም አያጓዴ ካልመጡ እዚች ንቅንቃልም አለች። ታያለሽ አይደል ጣፋጭ ልጅ ነሽ። አጎቴና አባዬ ግን ሲመጡ እሄዳለሁ። እኔ እኮ ያንቺ ጠባቂ ነኝ። እኔ ምን አገባኝ? አትለቀኝም? አይዞሽ ምንም አትሆኝም አላት። አሁን እንለቅሻለን። እኛ የምንልሽን ግን ማድረግ መቻል አለብሽ። እምብዬው አላደርግም አለች። ምግብ ቢስልሽ ግን መብላት መቻል አለብሽ፣ ካልሆነ ግን ልትመቱኝ ነው አለች። አሁንም ትገረፊያለሽ። ኧረ እባክህ አባቴ ይመታን በኋላ አንተን አያደርገኝ ይደበድባን አለችው። ምሳሌ የኔ ምስኪን እንግዲህ ምሳሌ ብዙ ፈተና እያየች ነው። ቆይ ግን ካሌብ ማን ነው አለች ኤፍራታ። እሱንስ እኔም አላቅም። በአንድ ጊዜ ሁሉም ቦታ የሚገኝ ማን ቢሆን ነው? ከዝና የከፋ ሰው ይኖራን ብዬ በፍጹም አስቤ አላውቅም ነበረ። ግን ካሌብ አለ አለች።
ወይኔ ሀገር ለቅቄ ልሂድ እንዴ? ኧረ እባክሽ አንቺ ብትጠፊ እኮ እኔን ነው አንቀው አምጫት የሚሉኝ። ቆይ ግን አምጫት ቢሉሽ አሳልፈሽ ትሰጭኛለሽ? አሁንም እኮ ከተባበርሻቸው ተውሻል። በዛ ላይ ደግሞ ምሳሌ መያዟን አንቺ ጠቅሞሻል። 7 እያዝ ኑሮ ይገሉሽ ነበረ። እሷ ናት ህይወትሽን ያተረፈችው እና ይሆን ይገሏት ይሆን አለች። ይችን አይጥ ደግሞ ምን አደረግሽ ብሎ ይገሏታል። ያው ዝናን ስለያዙት ለእሷ መያዣ እንደመያዝ ለእሷ መያዣ እንደማድረግ ነው እንጂ እሷን አይገሏትም አለች። ግን ቤታቸው ማን ነገራቸው አለች ኤፍራታ። እኔ ነኝ የቤቱን ቁጥር ሰፈሩ የሰጠኋቸው አለች። ይች መርዝ አንቺ ጋር ትግባባላችሁ ማለት ነው። አዎ ዝናሳ ደክሞኛል። ከእንግዲህ በኋላ ደግሞ ካሌብ ላይ ድል እሞክራለሁ አለች። ከዛ ኤፍራታ ደግሞ ልጅ ይኑረው አይኑረው ሳታውቂ ሚስት ይኑረው ሳይኑረው አታውቂ እንዴት እንደዚህ ትያለሽ? እባክሽ ዘንድሮ ሀብታም ልጅ ኑሮ አልኑረው ምንም አሳስቦት አያውቅም። እንግዲህ ወሸማ ቢሆን እሆናለሁ እያለች ነው ማለት። ሚስትም ልጅም ቢኖረው ሀብታም ከሆነ እኔ የምፈልገው ብሩን ነው አለች። ልክ ነሽ ያሳካልሽ፣ በዛው እኔንም ነጻ ታወጪኝ ይሆናል አለች ኤፍራታ። ከተሳካልኝማ ከነሱ ብቻ ሳይሆን ከድህነት ጭምር ነው ማወጣሽ። ኧረ እኔ ከዚህ ጣጣ ልውጣ እንጂ ድህነቴ ይሻለኛል። እኔ ከዚህ በኋላ የራሴን ህይወት ነው መኖር የምፈልገው አለች። እኮ የምትፈልጊው እሱን ነው። እውነታው ግን እንደዛ አይደለም። የራስ ህይወት ነገር ብሎ ነገር የለም። አብረሽ መስራት አለብሽ። ካልሆነ ግን የሁለታችን ህይወት ይበላሻል። አሁን እነሱ የሚፈልጉት ዝናን ማግኘት ብቻ ነው። ምሳሌን ከያዟት አይለቋትም እንዲህ አለች። ቢለቋት ኑሮ ደውሉልኝ ነበር። መድብል ሌላኛው ሰይጣን ነው። በዛ ላይ ለወንድሙ ብሎ ነው ያገተው። ምሳሌ ከተያዘችና ለምሳሌ ብሎ የሚለቁት ከሆነ በእርግጠኝነት አይለቁትም፣ ይገሉታል አለች። እኔን አሳይኝ እንዳይሉ ብቻ አለች። እንደውም ደወለ ብላ በጣም ደስ አላት። ይህች መናጤ ማለት ነው። ከዛም እንግዲህ መድብል ለዝና ምግብ እያጎረሰው እያለ መድብልም እንግዲህ ያጎረሰው መስሎ ወደዛ ወሰደበት። ከዛም ያዝ ምንድን ነው ወንጭም ወንድ ልጅ በወንድ አይጨክንም ያዝ ብሎ የሚያበላውን መጨረሻ ላይ ሲወረውርበት ወንድ ሆነ ነው እንደዚህ የምጨክነው አለው። ዛንተ ብዬ እንዳይመስልህ ማጎርስህ ለራሴ ብዬ ነው አለው። ከዛም እንግዲህ ጭራሽ እንደ ውለታ እየቆጠርኩ ነው ማጎርስህን አለው። በቃ መድብል ፍቱኝ፣ ለምን አትፈቱኝም? አፍን ዝጋና ዝም ብለህ ጉረስ፣ ዝም ብለህ ብላ አለው። ከዛ ዝናም እንግዲህ አልተሸነፈም፣ እየበላ አንዴ ውሃ ስጠኝ፣ ውሃ ነው ያለው አለው። ጭራሽ ውሃ የሚያምርሃን ወይ አለው። ታዲያ እኔ በደረቁ ነው እንደምበላው፣ ውሃ ካልሰጠኝ ታዲያ ምግቡስ ለምን ትሰጠኝ? ይህንን ምን ይሁኝ ነው የማበላ ሲለው፣ ከዛ እንግዲህ አቶ ዝናም እንግዲህ ምግቡን እየጎሰጎሰ ከዛም ውሃ ጠምቶኛል ውሃ ስጠኝ አለው። ይኸውልህ ምሳሌንም ሊገሏት ይችላሉ፣ እኔንም ሊያጠፉኝ ይችላሉ አለው። በደንብ ነው የማውቃችሁ፣ መነኝ አልለቅህም። ምሳሌ ብትሞትም ትሞት፣ የብሩክን መጨረሻ እስካልነገራችሁኝ ድረስ አልለቅህም። እኔ ወንድሜ ማግኘት አለብኝ። ምሳሌ እናትም አባትም የላትም። ምሳሌ በሞተች በነገታው ውስጥ በደቂቃ ውስጥ አንተም ይህች ምድር ተሰናብተህ ትሄዳለህ። ምን እንደሚቆጨኝ ታውቃለህ? በእናንተ እጅ መውደቄ፣ በእናንተ እጅ መታሰሬ በጣም ያንገበግበኛል አለ። ወይኔ ኤፍራታ ገደልሽኝ አለ። ኤፍራታ ከርታኛለች። አንተስ አስገድዳት መርዝ ልታጠጣኝ የነበረው አስገድዳት አልነበር እንዴ? ምን ታወራለህ አለው። በሰው እጅ እምቢ ያልከውን መርዝ በዘጋ እጅህ ትጨልጠዋለህ አለው። ከዛም ኧረ እባክህ እስኪ አንድ ጥያቄ ልጠይቅህ አለው መድብልም። ከዛ እሱም እንግዲህ ሄሎ አንቺ እነዛ ሰዎቻችሁ ማለት ወይስ ከልጅቷ ጋር ግንኙነት የላቸውም? ኧረ አላቸው፣ ዋናው አጎቷ ነው። ብትሞት ጉዳያቸው አይደለም እንዴ? ለምንድን ነው የማይለቀው? ቆይ ቤታቸውን ታውቂዋለሽ አይደል አለው። አዎ አውቀዋለሁ፣ እኔ አይደለሁ ያሳየኋችሁ፣ ጥሩ ነው ያደረግኩት አለች። ይቺ አስመሳይ ደግሞ ለምስጋና ተገናኝተን ብታመሰግኔ በጣም ደስ ይለኛል አለች። ሾካካ እሱ ይደርሳል። እኔ ካሌብ የሰፈር ሰው አይደለሁም፣ ዝም ብለሽ አታገኘኝም አላት። ለማንኛውም ተጨማሪ የሚያሳስባችሁ ሰው አለ እንዴ? ተጨማሪ ሰው ለመያዝ ነው አለች። አዎ አለች፣ ቅድስት አለች። ቅድስት እያዝ ዝምድናቸው ምንድን ነው አለች። ያው ቅድስት ሰራተኛቸው ናት። ቆይ ዝና ከመቼ ወዲህ ነው ከደህና ሰው ጋር መዋል ያቆመው አላት። ከዛም
አንቺ ቅል ነሽ እንዴ? ለወንድሙ ልጅ ያለቅም ያለ ለሰራተኛው ብንይዘው እንዴት ነው? ምን አይነት አስተሳሰብ ነው ያለሽ አላት። ቅድስትን ስለምትጠላት እንግዲህ አሳልፋ ልትሰጣት ነች ማህሌት፣ መርዝ የሆነች ማለት ነው። ለማንኛውም እንደ ማህሌት አይነት መርዝ ከሆነችና እንደነዝና አይነት ከሆኑ ሰዎች ፈጣሪ ጠብቃችሁ እና ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶች። ስለነበረን ቆይታ ከልብ እናመሰግናለን። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ ሀገራችንን ኢትዮጵያን የምንወዳትን ማሯን ገነት ዳሯን እሳት ያደርግልን እና ስለ ሁላችሁም ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሸር ሰብስክራይብ ማድረግ አይከፈልበትም። ስደተኛ እህታችሁ ነኝ ማለት ነው። እህት ወንድሞቼ፣ እናት አባቶች ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።